መጀመሪያ ሳየው የደነገጥኩት ድንጋጤ ዘፈን መስሎኝ ያው ኤክስኪውዝ ሚ እንዴ ማሙሉ መስቀዱስ ምን ልታወራው ምን እንደምትል ምን እንደምታወጣ ምንም ስላልገባል ፈተናው በዚህ እስቲ እንትን በል ምንም አይሰማም አይታወቅም ዛሬው ደግሞ ጫን ያለው ነው እንግዲህ አብራችሁ እየዘለላችሁ ተመልካቾች ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ የመዝናኛ ቻናል ሌትስ ጎ ሰክራው አባት አራደቅም ተነስቶባት ይሆናል አሁን ተዋት ሰርግ ላይ እንዳቀረ ቢያ አበሻም ሷን ለብሳ እኔ ነኝ ሽቶ እንደነቃውላት ኦርኬስትራ ባክ ሲስተር ነች ያዙልኝ ተነስቶባት ነው በሽታው እንደ መድኃኒዓለም ፍርጃን ይገባ እከና በላይ ዋለ እየሰለላችሁ ምን ያስጠላብኝ አንዳንድ መዝሙር ይቅርታ አድርጉልኝ ትርጉም የሌለው መልእክት የሌለው ግራ የተጋባ ግራ የሚያጋባ ዝማሬ ልሰማቸው የማልፈልጋቸው መዝሙሮች አሉ የእነዚህ ሰዎች መጨረሻ ምን ሊሆን እንደሚችል በጣም እየናፈቀኝ ነው ቲዮሎጂካሊ ስህተት ይሁን ብዙ እያታገለን ያለ የሐሰት አስተምሮ ምንድነው ልምምድ እያልን መከራችን የምናየው ያላነበቡ ሰዎች የማያነቡ ሰዎች አስተማሪዎች ይሆኑ የራሳቸው ሰዎች ትክክል እንዳልሆነ ስራው ሁሉ ልክ እንዳልሆነ እየመሰከሩ ነው ግን ሃይ የሚለውና ዋና ተቆጣጣሪያቸው ማን ነው ብላችሁ ታስባላችሁ የሌለው መልእክት የሌለው
ግራ የተጋባ ግራ የሚያጋባ ዝማሬ እሰይ የልቤ ደረሰ ምርኮዬ በሱ ተመለሰ። ይኸው እውነት መስላችሁ ነበር አይደል? አይደል? ተሸጉጄ ነበር። ተሞላ ልቤ በደስታ ዘመኑ ነው ሳላየር ሳማ የኖ ድራማው ገና ስራው ሲጀመር ማለት ነውና እኔ ላይ ዘለው ሲገቡ ቀጥታ ሞጣበትን መንገድ ስላላመቻቸው ቀጥታ መንዳት ነበርና ልጆችም በእግራቸው የሚሮጥ ልጅ ነበር። አንድ በጣም ወደው ጓደኛዬ አሁን ይሄንን ቪዲዮ ካየ ያውቀዋል። እሱ ምን ነው ሳማ ጩኸት ሰማ ከሙዚቃ ጋር እስኪ ቪዲዮ ነው እስቲ የንጉሥ ልጅ ነኝ። ሃሌሉያ ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር አንተ ተረጋጋ አንተ ማማዬ ወይ እኔ ግን በጣም ተናድጃለሁ። ምን ሆንሽ? ተመልሶ የመጣብኝ ጉንፋኑ ተናድጃለሁ። መዞር ብርቅ ነው እንዴ? ቱሪስት ነህ አንተ? ምን ያዞርሃል? መጀመሪያ ቀንበር ውስጥ አንገትህን አስገባ። ከዛ በኋላ ምን ለነፍሳችሁ እረፍትን ታገኛላችሁ። አሁንም ቀንበር ተሸካሚ መሆንህን እወቅ። በስመ አብ ወልድ መንፈስ እኔ ጠጥቻለሁ። እውነቴን ነው የምልህ። ያ ቀንበር የመሸከም መንገድ የነፍስ እረፍት መንገድ መሆኑን እወቅ። ጠላሁሽ ብዬ የጻፍኩት ግጥም አለ። አምኛለሁ፣ ገብርኤልን አምኛለሁ፣ ያው ፈጣሪን አምኛለሁ። አላመንከኝም። ስማኝ አይነት ነገር ይመጣል መሰል እንዴ? ቴክስ ኤፌሶን 5ን በጣቱ ይዞ ይመጣል። እንደዚህ ይዞ እሷን አጥርቶም ይመጣል። ያገር ያለ ማንሰት ያለ ኤፌሶን 5 ሚስት ለባሏ ምናምን ብሎ ይመጣል። ቸርች መታችሁ መከራ አይጠፋም። መከራ ግን እናስቀይርላችኋለን። በጣም ደፋር የሆኑ ሰዎችና እጅግ በጣም እፍረት የማያውቁ ሰዎች በዚህ መድረክ ላይ በጣም ስኬታማ እንደሚሆኑ የታወቀ ነው። እውነት ለመናገር የአንዳንዶቹ ግን እጅግ ይከፋል። ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል። እዛው ከአስፋልት ላይ ከቀደዳው ስንመለሳ ወይ ራቅን በጣም ተቀደድን። ራቅን እኮ ታክሲ ነገር እናገኘውን ኢየሱስ ያድና። ምን እንደምትል ምን እንደምታወጣ ምንም ስላልገባለ ምን እንደምትል አይታወቅም። ጌታማ ከባርነት ወደ ባርነት መምጣትን እወቅ። ያኔ የክፉ ጌታ ባሪያ ነህ። አሁን ደግሞ ምንም ነገር መድረክ ላይ ወጥተው ሲናገሩ አሜን የሚላቸውና የኢየሱስ ክርስቶስ ባሪያ ነህ። አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት ይህነት አጎጓሽን ከሰጠሽ ስጪኝ። በዚህ ቪዲዮ የማይገረም ሰው አለ ብዬ አላስብም። ቪዲዮውን እስከ መጨረሻ ማየታችሁን እንዳረሱ። ልጆችን ወልደው አሳደግኩ። ኤክስኪውዝ ሚ እንዴ ወልድ መንፈስ ቅዱስ ምን ልታወራው? እነርሱ ግን እኔን አላወቁም። በሬ እንኳን የገዢውን ካላወቀ ሕዝቤ ግን ከአምላኩ ለምን ራቀ? የሀገር ከርከሮ ጴንጤ ከምሰበስብ 5 ኦርቶዶክስ ይበቃል። ሕዝቤ ሁና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር ጥላ ልሁንልህ
ከተራራው ፀሐይ ከጥፋቱ ሽንፍር ትእዛዝ ነው። እሺ ይህን ጋና እነግራታለሁ። በእናትህ አሁን እኔን ተወኝ። ጉድጓድን በብዛት መቆፈሩ በውሃ እጦት መማረሩ አይበቃችሁም ወይ መባከኑ ተበድሬ አግብቼ ትልግጥማለች ተበድሬ አግብቼ ኑሮም ዳገት ሆነ ዘንድሮስ ተረታው ተበድሬ አግብቼ ሳልከፍል ተፋታ ከሚስቴም አልሆንኩኝ ከሰውነት ወጣው ዱብዳ ወርዶብኝ እኔማ ተቀጣው በልቻው የኔ ፍቅር ብላኝ ከቤት ወጣ ትመጣልኛለች ጭራቆና ማታ ለመታየት ብዬ ያወጣሁት ወጪ እዳም እንዳልከፍል አደረገኝ ጠጪ እሾህም በሾህ ነው ብዬ እንዳላመጣ እንኳን ለማውጣው ለዕዳ ስኬት ይምጣ ሽማግሌም ብልክ ለእኔም ለእሷ ባዳ ታስቀራቸው ጀመር ልክ እንደ ፔርሙዳ ቢያሳምናት ብዬ ጎበዝ ብልክባት ራሱ ጀንጅኖ ራሱ አገባ። በአሁን ሰዓት ኮሜዲያኖች ህዝብን ከሚያዝናኑት በላይ በእነዚህ ሰዎች መድረክ ላይ በጣም የሚያዝናኑ ነገሮች ይታያሉ። የህይወት ምንጭ ነኝ ወደ እኔ ኑ የሀገር ያለ መንግስት ያለ አሁን አረብኝ ላይ ቅጠሉን ህዝቤ ሆይ ና ይላል እግዚአብሔር ወደ ቤትህ ግባ ከግርግር ቆንጆ አድርገውታል አይደል እንዴ? አድርጋችሁታል። የሙዚቃ ኢንዱስትሪውን ሰቀሉት እኮ አይደል? እችን እየጠጡ ይጠብቁኝ። በረኪና ጥላ ይሁንልህ ከተራራው ፀሐይ ከጥፋቱ ሽንፍር ለሆድ አትገዛ እንደ ላሞች። ኤክስኪውዝ ሚ እንዴ ወልዶ መስቀዱስ ምን ልታወራው? በዝብዘህ አትቀርም እንደ ዛፎች እስትንፋስ አለብህ አንተ የኔ ነህ በመጨረሻው ቀን ትነሳለህ። እንደሚገላግለኝ አያዋለሁ። ምን ያዘጋጀሽዋል እንዴ? አይ ዝም ብሎ አልሞትም እኔ። ሕዝቤ ሆይ ና ይላል እግዚአብሔር ወደ ቤትህ ግባ ከግርግር። በስመ አብ ወልድ መንፈስ እኔ ጠጥቻለሁ። እውነቴን ነው የምልህ ጠጥቻለሁ። ምንድን ነው ያልጠጡት? ሽጉጥ ነው። ላልሆንልህ ከተራራው ፀሐይ ከጥፋቱ ሽንፍር ወይኔ በላቸው። ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው። ወይኔ በላቸው። በዚህ ቪዲዮ እንደተዝናናችሁና አሪፍ ጊዜ እንዳሳለፋችሁበት ተስፋ እናደርጋለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳረሱ፣ እንደዚሁም ቻናሉን ሰብስክራይብ በማድረግ የጎልደን ቲዩብ የመዝናኛ ቻናል ቤተሰብ ሁኑ።